የሳቱት መላእክት ልክ ነው ወድቀዋል። ግን እዛ ጋር የተጋቡት መላእክት ናቸው። ማግባቱ ላይ ነው ጥያቄ። ሄኖክ ስለ መላእክቱ ነው ወይ የጻፈው? ስለ ወደቁት መላእክት ማግባት ነው ወይ የጻፈው? ኢየሱስ ክርስቶስ መላእክት አያገቡም አይጋቡም ብሎ የለም ወይ? ከጥንት ጀምሮ የነበረ አንድ አፈታት ነው። ግን የኢትዮጵያንም ራሱ እንኳን ብንወስድ ይሄ ብቻ ግን አይደለም። እንግዲህ ሰው ከመላእክት የሚለይበት አንዱ ነጥብ የሰው ልጅ መፍጠር ይችላል። የሰው ልጅ ጥበብ አለው። እነዚህ የምንጠቀምባቸው ነገሮች ሁሉ የሰው ልጅ ውጤቶች ናቸው። ለመላእክት ጥበብ ምናቸው ነው? ጥበብ ሁለት መልክ አላት። አንደኛ ሞኝ አትሆኑ፣ ኑና ጠጡ ተመገቡ በሚለው መንገድ ሰዎችን ስትጋብዝ ፈሪሃ እግዚአብሔር ይኖራችሁ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ያኛው ደግሞ ጎጂ ጥበብ አለ፣ ወይም ደግሞ ሰው ዳክሮ የማይደርስበት። ግዕዝ የተተረጎመው ሌላ ሀገር ተኪዶ ባሉ ሰዎች ከኢትዮጵያ በሄዱ ሰዎች እዛው አካባቢ ባለ ቋንቋ መለሱት ወይስ ኢትዮጵያ ውስጥ መጥቶ መጽሐፉ መለሱት የሚል ነው። ኢትዮጵያ ውስጥ ከመጣ ያ መጽሐፍ የጠፋ ይሄኛው ከተገኘ ከግዕዙ በስተጀርባ የምንፈልገው ቋንቋ ራሱ አለ ብንል አራማይክም ይሁን ግሪክ እዚህኛው ጋር ካለው አይገጥም፣ 100% አይገጥም። ያመለጠን ነገር አለ። የሚገርመው ነገር አይሁዶችም ክርስቲያኖችም የውጪዎቹ ከነበራቸው እየተገባ የወደቁት መላእክት ናቸው የሰው ልጅ ጦርነትን ያስተማሩት፣ ጭካኔን ያስተማሩት፣ ከምንም ነገር በላይ ደግሞ መኳኳልን ያስተማሩት፣ ሁል ጌጣጌጥ ምናምን መጠቀምን፣ መድኃኒት መስራትን። ስለዚህ የወደቁ መላእክት ምንም በረከት ይዘው አልመጡ ማለት ይቻላል። ዶክተር እንዳለጌታ ከበደና ዶክተር አባ ዳንኤል ከልብ አመሰግናለሁ። በዚህ መርሃ ግብር መገኘቴም የመጀመሪያ ቢሆንም ደስተኛ ነኝ። አባን ከቀድሞ ጀምሮ አውቃቸዋለሁ። በዚህ በአፖካሊፕቲክ ሊትሬቸር ላይ በተለይ ደግሞ በመጽሐፈ ሄኖክ ላይ የሚሰሩትን የጥናት ስራ ተከታትያለሁ ብዙ ጊዜ እና በጣም ደስተኛ ነኝ ይህን በመከታተል። ዛሬ ደግሞ ከሌላው ጊዜ ሰፋ ያለና እኔም እንድጠይቅ ስለጋበዘኝ ያለኝ ጥያቄ ምንድን ነው? አንደኛ አንድ ብይን ተሰጥቷል። ብይኑ አስፈላጊ ነው ብዬ ስላላሰብኩ ነው። መጽሐፈ ሄኖክ ራእያዊ ወይንም አፖካሊፕቲክ ሊትሬቸር ብቻ ሳይሆን አስትሮኖሚካል ሊትሬቸርም ነው። እንደ አጠቃላይ ሪሊጂየስ ነው። እንደ ድርጅት እንበለው እንዳለንበት የሃይማኖት አድራሻ ደግሞ ኦርቶዶክሲ ነው። የፕሮቴስታንት አይደለም ወይንም የካቶሊክ አይደለም፣ የኦርቶዶክስ ነው። እና ይሄንን ስናጠናው ምን እንደረደርባቸው ነገሮች ራሱ የምንላቸውን ነገሮች እንድንላቸው መግፊያ ይሆናል ብዬ አስባለሁ። ከዚህ አንጻር የወደቁ መላእክት መጽሐፈ ሄኖክ ምዕራፍ 2 እና ምዕራፍ 19 ላይ ነው የበለጠ እየተብራራ ያለው። የጭብጡም የውይይቱም ጭብጥ ዋናው ይሄ ሆኖ ነው ያየሁት። እና ብይን የተሰጠው ምንድነው? መላእክት ወድቀዋል። የሳቱት መላእክት ልክ ነው ወድቀዋል። ግን እዛ ጋር የተጋቡት መላእክት ናቸው። ማግባቱ ላይ ነው ጥያቄ። ሄኖክ ስለ መላእክቱ ነው ወይ የጻፈው? ስለ ወደቁት መላእክት ማግባት ነው ወይ የጻፈው? አንደኛ ከፍልስፍናና ከስነ ጽሁፍ አንጻር፣ ከዚህ በተለየ ደግሞ ከሃይማኖታዊ ውሳኔ ወይንም ደግሞ ዶግማዊ ኢሹ አንጻር እሱ ነው ወይ ትክክሉ? እንደተጠቀሰው እንደ ማስረጃ ዶክተር አባ ዳንኤል እንደጠቀሱት ክብረ ነገስትን ነው እንደ ማመሳከሪያ አድርገው አንቀጽ 100 ላይ ያለውን ልክ ነው ክብረ ነገስት ይላል። ክብረ ነገስት ግን በጣም ለመጽሐፈ ሄኖክ ማስረጃ የሚሆን አይደለም። ግድም አንድ ወንድማችን እዚህ ጋር ጠይቆናል።
ክብረ ነገሥት ግራውንድ ሊትሬቸር ከሚባሉ መጻሕፍቶች አንዱ ወይንም ደግሞ ለሃይማኖት ማስረጃ ሆነው ከማይቀርቡ መጻሕፍቶች አንዱ ክብረ ነገሥት ነው። ክብረ ነገሥት የቀድሞ ሕገ መንግስታችን እንጂ መጽሐፍ ቅዱሳችንም አይደለም። ይህም እንደዛም ተብሎ አይታመንም። አንድ ዘመን የስርዓተ መንግስት መተዳደሪያ ነው። እዛ ውስጥ እውነትም ውሸትም ሊሆን ይችላል። እንደ ስነ ጽሁፍ እንደ ፍልስፍና ሊጠና ይችላል። እንደ ሃይማኖት ማስረጃ ግን ለሄኖክ ማስረጃ ሆኖ ሊቀርብ አይችልም የሚል አተያይ አለኝ። ከዚህ አንጻር ይልቅ ለሄኖክ የሚቀርበው ሄኖክ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ስለሆነ ምድቡም ከዋልድ መጻሕፍት መካከል ስላልሆነ 10 መጻሕፍት ወይም መጻሕፍት አምላካውያት ከሚባሉት መጻሕፍት አንዱ ስለሆነ ሄኖክ ማለትና ትንቢተ ኢሳይያስ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር አንድ ነው። በሌሎቹ ይለያል። ወደዛ መግባት ስለማይጠበቅብኝ ነው። ስለዚህ ለይሄ ደግሞ ሄኖክን ደግሞ በማስረጃነት መጠቀስ ያለበት የአዲስ ኪዳን ጸሐፍት ናቸው። ከዛም ይልቅ ደግሞ የአዲስ ኪዳንን እንዲጽፉ ያነሳሳቸው ያስተማራቸው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መላእክት አያገቡም አይጋቡም ብሎ የለም ወይ? መላእክት አያገቡም አይጋቡም። የሰው ልጆችም ይህንን ምድራዊን ዓለም ጨርሰው ሲሄዱ እንደ መላእክት የማይጋቡ የማያገቡ ይሆናሉ። የኢየሱስ ክርስቶስ ትምህርት ነው። ስለዚህ እነዚህ ስለወደቁ ነው ያገቡት፣ መላእክትነታቸው ቀርቶ ማግባት ሌላ ጉዳይ ነው። ከዛ የሚቀድመው ክብረ ነገሥት የሚለው ምንድን ነው? ክርክሩን እርሶ ብለውታል፣ አልደግመውም። ስጋ ለበሳቸው ነው የሚለው አይደል? ክብረ ነገሥት ስጋ ለበሳቸው ይላል። ስጋ ደግሞ ያው ሌላውን ነገር ያካትታል። ጾታዊ ፍላጎትን የመሳሰሉትን ሊያካትት ይችላል። እንደውም በዘልማድ የሚባለው ምንድን ነው? ልቡሳነ ስጋ አጋንንት እንላለን። ያንን የልቡሳነ ስጋ አጋንንት ሐሳዊ ትርክት በእኔ አገላለጽ በየመጻሕፍቶቻችን ስርዋዝ ገብተው ሊያስቸግሩ ይችላሉ። እውነቱ ግን እሱ አይደለም። አንደኛ ምንም ያጠራጥር ነገር የለውም። ሄኖክ ሲነበብ የሚለው ምንድን ነው? ከቃኤል ሴት ልጆች ነው የሚለው። ከማን ነው የሚለው? ከቃኤል ሴት ስም ጠቅሶ ከቃኤል ሴት ልጆች ለራሳቸው ሴትን መረጡ ይላል። አንደኛ የተመረጡት ከባቤል ምትክ የተወለደው ሴት የሚባል ግን ጾታ ወንድ የሆነ ሰው አለ። ከሱ ወገኖች ሳይሆን ከቃኤል ሴት ልጆች። ስለዚህ ምርጫው ራሱ ወደ ቃኤል ሴት ልጆች ነው። ይሄ ደግሞ ዘፍጥረት ምዕራፍ 4 ላይ በተብራራ ቋንቋ ቀርቧል። እና ከቃኤል ሴት ልጆች አለ ማለት በአንጻሩ ሲተረጎም መራጮቹ ደቂቀ ሴት ናቸው ማለት ነው። በአቤል ምትክ የተወለዱት ናቸው ማለት ነው። ይህንን የምለው ከራሴ አንቅቼ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው። ስለዚህ ደቂቀ ቃኤልና ደቂቀ ሴት የተጋቡት ቦታውም እዛ ላይ ተጠቅሷል። በግዕዙ ደብረ ቅዱስ ይለዋል፣ በአማርኛው ደግሞ የአርሞኒየም ተራራ ይለዋል እዛው መጽሐፈ ሄኖክ ምዕራፍ 2 ላይ። ስለዚህ የደቂቀ ሴት የቀድሞ የኤደን ገነት ኑሮ ይሻለናል ብለው ሳያገቡ ሳይጋቡ ይኖሩ ነበር። በኋላ ግን ከደቂቀ ቃኤል ጋር ተጋቡና ጋብቻውም የተዘበራረቀ ወንጌልም እንደሚለው እለ ያወስቡ ወይ ተዋሰቡ ነው የሚለው። ሲያገቡና ሲጋቡ ነበር ይላል። ጋብቻ ኃጢአት አይደለም። ኃጢአት የሆነው ግን የተጋቡበት መንገድ ነው። ስለዚህ ዶክተር እርሶ ባብራሩበት መንገድ መላእክቱ የወደቁት ከዛ ስጋ ለበሱ ከዛ ደግሞ አገቡ ማለት አንደኛ ከሃይማኖት አንግል ፐርስፔክቲቭ አንጻር ማግባት ኃጢአት ነው የሚል ኢንተርፕሪቴሽን እንዲሰጥና እርሶንም አያስፈርጅም ወይ ከቆሙበት ካሉበት የሃይማኖት አድራሻ አንጻር? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ሳይሆን ካበዛው ይቅርታ ይደረግልኝ። ሁለተኛው ጥያቄ ምንድን ነው? አንድ የዓለማችን ዲታ አለ እና የቴክኖሎጂ ባለቤት ኤለን መስክ የሚባል ታላቅ ሰው አሁን በዚህ ዘመን የምናየው ለዚህ ሁሉ የቴክኖሎጂ ፈጠራ መንስኤ የሆነኝና እዚያ ያደረሰኝ በኢትዮጵያን ባይብል ነው ብሎ በሱ ዙሪያ ብዙ ዶክመንተሪዎች ተሰርተዋል። ይልቁንም ደግሞ መጽሐፈ ሄኖክን ምን ያህል እንደሚወደው you can google it on the YouTube ማለት ነው። ብዙ እንትኖች ተሰርተዋል እና ይሄንን የሚያክል የቴክኖሎጂ ባለቤትን ቴክኖሎጂ ባለቤት ብቻ ሳይሆን ባለ ገንዘብ የሚያደረገ መጽሐፍ ከሆነ የቱን ብናነበው እንደ ባለሙያ የቱ ከምኑ ጋር ይገናኛል?
እስኪ እኛም ሀብታም መሆን ብንችል እንደው ቴክኖሎጂውንም አውቀ ነው እንደው ጥሩ ሀከሮች ብንሆን የቱ ጋር ነው የተደበቀብን ይሄ ነገር የሚል እንደው ቢብራራልኝ አመሰግናለሁ። ምን እንዳስታወስከኝ ግን ታውቃለህ? ልክ እንደዚህ ኤለን መስክ የትኛውን አንብቦ ነው የሚለው ስታስብ አሁን ከቅርብ ጊዜ ወዲህ ባለጸጋ የመሆን ሚስጥር እንደዚህ የሚል መጽሐፎች ይወጣሉ እና አንድ ሰው ምን አላሉ ሀብታም ለመሆን የሚረዱ 100 ዘዴዎች የሚል መጽሐፍ ጽፏል እና ማሳተሚያ አጥቶ ጠየቀ። ምን ሆነ ነው 100 ዘዴዎች የምታውቅ ከሆነ አንዱን ለምን አትጠቀምበትም ሲሉት የተጠቀምኩበት እኮ ነው አንዱ ዘዴ መለመን ነው አለ። አመሰግናለሁ። ለመሸጋገር እሺ የመጀመሪያው ነጥብ ላይ ማስታወሳቸው 2 ነገሮች አሉ። አንደኛው ቅድም ጠቅሼዋለሁ፣ በአንድምታ ውስጥ አለ። ጥንት የቤተ ክርስቲያን አባቶችም ከአይሁድም ከክርስቲያንም የተለመደ አንድ አፈታት ነው። ይሄ ከጥንት ጀምሮ የነበረ አንድ አፈታት ነው። ግን የኢትዮጵያንም ራሱ እንኳን ብንወስድ ይሄ ብቻ ግን አይደለም። አሁን ወንድማችን ሲያቀርብ ይሄ ብቻ እንደሆነ አስመስሎ ነው ያቀረበው እንጂ ለምሳሌ በታምረ ማርያም መላእክት እንደ እመቤታችን ሰማያዊውን ውበት ከማድነቅ ይልቅ በምድራዊ ውበት ተሳቡ ብሎ የሴት ልጆች ጉዳይ ሳይሆን ልክ እውነተኛ መላእክት አድርጎ እንደዚሁም ካልተሳሳትኩኝ ቅዱስ ቀለሜንጦስ ዘእስክንድርያም ይመስለኛል። ሁለቱም አፈታት አለ ማለት ነው። ክብረ ነገስትን የጠቀስኩት እኔ ለማስረጃ ብዬ አይደለም፣ ድንቅ አፈታት ነው ብዬ ነው እንደ አፈታት እንጂ የሄኖክ ዘመንም አይደለም መጽሐፉ። ግን ከአስደናቂ አተረጓጎም ነው። ምንድነው ከዘፍጥረት 6 እና ከመጽሐፈ ሄኖክ በፊት ያለውን ነገር ሰው እንዴት ሊያስበው እንደሚችል ያንን መፍጠር ቀላል ነገር አይመስለኝም። ምክንያቱም ምሳሌ ናቸው ብሎ መሄድ ይቻላል፣ ግን ቃል በቃል ብሎ ለሚፈታው ሰው ትንግርት ነው፣ አስቸጋሪ ነው። አሁን አያገቡም አይጋቡም እኮ የሚለው ሄኖክ ላይም እኮ አለ። እናንተ መውለድ አያስፈልጋችሁም ቅዱሱን ሰማይ ትታችሁ ስለወረዳችሁ እኮ የሚል እዛው ሄኖክ ውስጥ አለ። ለዛ ግን ምንም ምላሽ ያለው እኔ ብዙ አላየሁም። ክብረ ነገስት ላይ ግን ያንን ሲጽፉ መጽሐፈ ሄኖክን ታሳቢ እንዳደረጉ መገመት ይቻላል። ካቀባበላቸው አንዱ ነው ማለት ነው። እና በግዕዝ ስነ ጽሁፍ ውስጥ እንዲህ አይነት አተረጓጎም መኖሩ ድንቅ ነው ለማለት ነው እንጂ የዛ ማመሳከሪያ ብዬ በማለት አይደለም። ይችን ታሪክ ግን ለመረዳት አስደናቂ አፈታት ያመጡ ይመስለኛል። ሁለተኛ ደግሞ ያው አተረጓጎም ነው፣ ምርምር ነው። ቅናትንና ትዕቢትን ደግሞ አስቀድሞ የክፋት ሁሉ ምንጭ ነው ብሎ ማስረዳትም ድንቅ ነገር ይመስለኛል። ምናልባት የዘለልኩት ነገር ካለ 2 ነበር ያሰብኩት በመጀመሪያው ጥያቄ ላይ። ሁለተኛው ነጥብ ላይ ግን ሀብታም ለመሆን ሀያል ለመሆን ለማካበት ከሚለው ይልቅ እንደሚመስለኝ እኔ መጽሐፈ ሄኖክ ስለ ፍትህ ቁሙ ነው። ንጹሐን ሲበደሉ ጩኸታቸው ወደ እግዚአብሔር ይደርሳል ነው። ጤነኛ ማህበረሰብ ለንጹህ ተበዳዮች መቆም አለበት፣ ሌሎችም እንዳሉ ማለት ነው። ይህን ነው የማየው እንጂ ከበርቴ የመሆኛ ዘዴ የሚያስተምር ሆኖ ለጊዜው አላየሁም። አሁን ያኛው መጣልኝ መሰለኝ። ራእይ አስትሮኖሚም ነው የሚለው ደግሞ የተነሳው። አዎ፣ ግን አስትሮኖሚውም እኮ እንደ ራእይ ነው፣ መገለጥ ነው። የሰማይንም ጥበብ የምድርንም ጥበብ እግዚአብሔር ገለጠለት ስለሆነ ራእይ የሚለው ሁሉን ያቅፋል ማለት ነው። የጊዜን፣ የዘመናትን፣ የፍጻሜን ምስጢርም የከዋክብትንም የጥበብንም መንገድ ሁሉን አቃፊ ነው እና የክፋት ምስጢር ምንድን ነው የሚለው ጥያቄ ክፋት ይሸነፋል የሚል አዋጅን የያዘ ነው። ስለዚህ አስትሮኖሚውም በዛ ውስጥ ይገባል ማለት ነው።
አሁን ስለ ፍትህ ሲያነሱ ቅድም ጠቅሰውት ነበረ። በጣም የወደድኩት አንድ መስመር ብቻችሁን ውሃ የምትጠጡ ወዮላችሁ የሚል ቃል አለ። መሬትም እንደዚሁ መሬትንም የምትቆጣጠሩ ወዮላችሁ ይላል። አዎ እንደው የኛው ስሜት የሰጠኝ ብቻችሁን ውሃ የምትጠጡ ዛሬ ታሽጎ የምንከፍልበት ሆነ እንጂ የመጨረሻው ርካሹ ነገር ወንዝ ተወርዶ የሚቀዳው ውሃ ነው። ውሃን ብቻችሁ የምትጠጡ ምግብ አልተባለም፣ ልብስ አልተባለም፣ ሰንጋርዳችሁ አልተባለም፣ ጠጅ ጥላችሁ አልተባለም። ብቻችሁን ውሃ የምትጠጡ ወዮላችሁ የሚል ቃል አለ እና የፍትህ ድምጾች እዚህ መጽሐፍ ላይ በደንብ አለ። ሌላው ደግሞ የቅድሙ መላእክት ላይ ሆነው የሰው ልጅን ባዩ ጊዜ አይ በአምሳሌ የፈጠርካቸው የሰው ልጆች እያጠፉ ነውና እድሉ ይሰጠን እኛ እንውረድ የሚለው ሀሳብ የአይሁዶች መጽሐፍ ላይ አይቼዋለሁ። በአይሁዳውያን መጽሐፍ ላይም አለ። ከዶክተር ዘሪሁን ጋር የተያያዘ አንድ ላነስ ያሰብኩት ጥያቄ ምንድን ነበር? ጥበብ የምታድርበትን ቦታ አላገኘችም፣ ማደሪያዋም በሰማያት ነው። ጥበብ በሰው ልጅ ታድር ዘንድ ወጣች፣ ማደሪያዋን አላገኘችም። ጥበብም ወደ ቦታዋ ተመለሰች፣ በመላእክትም መካከል አደረች ይላል። እንግዲህ ሰው ከመላእክት የሚለይበት አንዱ ነጥብ የሰው ልጅ መፍጠር ይችላል። የሰው ልጅ ጥበብ አለው። እነዚህ የምንጠቀምባቸው ነገሮች ሁሉ የሰው ልጅ ውጤቶች ናቸው። ለመላእክት ጥበብ ምናቸው ነው? እሺ ወደ ሰማይ ተመለሰች የሚለው የሚመስለኝ ታማኝ ከሆኑት መላእክት ጋራ መኖሪያዋን ያደረገች ቅር ብሏታል ነው። በምድር ላይ ያለው ሁኔታ ስላላስደሰታት ልንገስ ልኑር በሰዎች መካከል ብላ አስባ ቅር ስላላት ተመለሰች ነው ሀሳቡ። ይህን ነገር ይበልጥ ምናልባት ስናጠናው በጥበብ መጽሐፍት የሚባሉት በቅዱሳት መጽሐፍት ውስጥ ለምሳሌ መጽሐፈ ምሳሌ፣ መጽሐፈ ጥበበ ሰለሞን፣ መጽሐፈ ሲራክ እነዚህን ስናይ ጥበብ ሁለት መልክ አላት። አንደኛ ሞኝ አትሁኑ፣ ኑና ጠጡ ተመገቡ በሚለው መንገድ ሰዎችን ስትጋብዝ ፈሪሃ እግዚአብሔር ይኑራችሁ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ያኛው ደግሞ ጎጂ ጥበብ አለ፣ ወይም ደግሞ ሰው ዳክሮ የማይደርስበት ይመኛል እንጂ እግዚአብሔር ላይ ሊደርስ አይችልም። ፍጡር ሆኖ ፈጣሪው ላይ ሊደርስ አይችልም። የትዕቢት ደግሞ መንገድ አለ፣ እሱኛው አይደረስበትም። መጽሐፈ ኢዮብ 28 ላይ ወዘተርፈ እና ይህንን ውጥረት ያሳየናል። ይሄ ውጥረት እንዳለ ሆኖ መጽሐፈ ሲራክን ስናይ አንድ ልዩ ነገር የሚለው ምንድን ነው? አዎ አይደረስባትም ነበር። ጥበብ ከእግዚአብሔር ጋር ነበረች። ጥበብ ግን ኢየሩሳሌም መጣች፣ በሙሴ ሕግ ውስጥ ተገኘች የሚል በመክብብ በምሳሌ የሌለ ሀሳብ። አሁን የኢትዮጵያዊው ንባብ እዚህ ላይ ትልቅ ነጥቡ ምንድን ነው? አንድምታውም ላይም አተረጓጎሙ ላይ ያ ቅሬታ ኖሯት የተመለሰችዋ ጥበብ በክርስቶስ በኩል መጣች። አይሁዶቹ በሙሴ ሕግ የሚሉትም ማለት ነው። ይሄኛው ደግሞ ምክንያቱም ስለ መሲህ ነው የሚናገረው በሚለው ሲተረጎም ሰዎች አቃታቸው። ስለዚህ አምላክ መልሶ በልጁ አማካኝነት ጥበብን አስተማራቸው የሚል ፍቺ ያገኛል ማለት ነው፣ ትርጓሜ ያገኛል። እና ከዚህም አኳያ ነው ቅድም የአዲስ ኪዳንም ሲጠቀስ ለምሳሌ ከጥንታውያን ምስክሮች እንዳው ከተባለ የይሁዳ መልእክት አዲስ ኪዳን ጽሑፍ ነው። ስለዚህ በዛ መልእክት ላይ ስናይ መጽሐፈ ሄኖክ የትንቢት መጽሐፍ እንደሆነ ጥሩ የሆነ ጠቋሚ መጽሐፍ እንደዛ አድርገው እንደተቀበሉት የሚያሳይ ነው። ጥቅስ አለ። የመጽሐፈ ሄኖክ ጥቅስ እኮ በአዲስ ኪዳን ውስጥ አለ። ሊፈርድ ከቅዱሳኑ ጋር ይመጣል። ይሄ ትልቅ ማስረጃ ነው፣ ምስክርነት ነው ማለት ነው። ደስ ይላል ሄኖክ በጣም እንደ ሰው ስታሰብ
የኔ ጥያቄ አንድ ነች። ግዕዝ በግዕዝ የተጻፈው የሄኖክ መጽሐፍ መነሻው ከየትኛው ቋንቋ ነው የሚለውን እንደው ጫፉን ላግኘው የሚል ነው። ከሆነ ደግሞ ግዕዝ የተተረጎመው ሌላ ሀገር ተኪዶ ባሉ ሰዎች ከኢትዮጵያ በሄዱ ሰዎች እዛው አካባቢ ባለ ቋንቋ መለሱት ወይስ ኢትዮጵያ ውስጥ መጥቶ መጽሐፉ መለሱት የሚል ነው። ኢትዮጵያ ውስጥ ከመጣ ያ መጽሐፍ የት ጠፋ? ይሄኛው ከተገኘ ተግባብተናል። ምንጩ መቼም ዝም ብሎ አልመጣም ወደ ግዕዝ ተጻፈ ሲባል እና ይችን የምትጋጭ ነገር አእምሮዬ ውስጥ ደጋግማ ስለመጣች ነው። ምናልባት ተመልሶ እንደሆነ አላውቅም። አመሰግናለሁ። አዎ ይሄ እንግዲህ በተወሰነ መልኩ አከራካሪም ነጥብ ነው። ግዕዙን አራማይክ ያቺ ትንሿ 5% ግሪኩ ወደ 20-25% ያለውን ጎን ለጎን አድርገን ስናይ ያው አንድ ታሪክ ነው። የምዕራባውያኑ መላምት በመጀመሪያ በአራማይክ ተጻፈ፣ በዕብራይስጥም አይደለም። ለምሳሌ አሁን መጽሐፈ ኩፋሌ በሙት ባህር የተገኘው በዕብራይስጥ ቋንቋ ነው። የሄኖክ ግን በአራማይክ ነው። አሁን ትንቢተ ዳንኤል ግማሹ ዕብራይስጥ ግማሹ አራማይክ እንደሆነ እና ግን እንደዛም ሆኖ ምንድነው የሚሉት ከግዕዙ በስተጀርባ የምንፈልገው ቋንቋ ራሱ አለ ብንል አራማይክም ይሁን ግሪክ እዚህኛው ጋር ካለው አይገጥም፣ 100% አይገጥም። ያመለጠን ነገር አለ። ትርጉም ከሆነ ጎን ለጎን እኩል አይደለም ልናያቸው የሚገባው የሚል እምነት አለ። አሁን ይሄን ጥያቄ በሌላ በኩል የሚያነሳ ደግሞ ይኖራል። እንዴ አራማይኩና ግሪኩ ከግዕዝ ተወስዶስ ቢሆን ኖሮ ብሎም ይሄንን ለመፍታት በውይይት ውስጥ ለመግባት ምዕራባውያኑ ይሄንን የሚሉበት አንዱ ምክንያት ብዙ ሌሎችም መጽሐፎች የጥንቶቹ ማለት ነው ቅዱሳት መጽሐፍትን የሚመለከቱ ከአብዛኛው ከግሪክ 70 ሊቃናት የብሉይ ኪዳን መጽሐፍት የተወሰነ ደግሞ ዕብራይስጡንም በኋላ ላይም ይሁን ከዕብራይስጡ የግብጽ ቋንቋ የሚለው አለ። ግን መቼ ነው ራሱ ገባ ካልን እንኳን ግምት ነው። በአክሱም ዘመነ መንግስት በተስዓቱ ቅዱሳን ጊዜ ሌሎቹ ሲተረጎሙ ሳይተረጎም አይቀርም ብቻ ነው እንጂ ገና ተጨባጭ ነገር የተገኘ እስካሁን ማቀው የለም። አሁን ለምሳሌ አንዱ የሚገርመው ነገር አይሁዶችም ክርስቲያኖችም የውጪዎቹ ከነበራቸው የት ገባ? እስካሁን ተጨባጭ መልስ አልተገኘም። ምክንያቱም በአዲስ ኪዳን ተጠቀሰ ካልን እኮ በአዲስ ኪዳን ጊዜ ራሱ በግሪክም ነበረ ማለት ሙሉ ነበረ ብለን መገመት እንችላለን፣ እርግጠኛ ባንሆን። ግን ይሄ አንድ የሚገርም ነገር ነው። መጽሐፈ ሄኖክም ሆነ መጽሐፈ ኩፋሌም እንደዛው። መጽሐፈ ኩፋሌም ወደ 1/3 የሚሆን በላቲን ቋንቋ አለ ተብሎ ይገመታል። በዕብራይስጥ የተገኘው አለ። ግን ልክ እንደ ሄኖክ ለብዙ ነገሮች ጥናታቸው ምንጭ አድርገው የሚወስዱት የግዕዙ ነው። ኦሪት ዘፍጥረትና ኦሪት ዘጸአት በከፊል ነው። ግን በጣም ለብዙ ዘመናት የሚያከራክር ጥቅስ እንኳን ለማስረዳት ይሄ ለካ እዚህ ጋር መጽሐፍ ኩፋሌ ውስጥ ያለው ነገር የጳውሎስን ሀሳብ እንኳን ለመረዳት ጠቀመን ብለው ይላሉ። ከዛ በመለስ ግን እነሱም ለምን እንደጠፋባቸው ተጨባጭ ምናልባት እገሌ ስላልፈለገው ነው ከሚለው በስተቀር እኔ ያገኘሁት የለም። እንደዚህ የሚባለው ምሁር ይሄ መጽሐፍ ይቅር እንደዛ ተብሎም እኮ ስንት የተቀመጠ የቀረ መጽሐፍ አለ እና በእውነት እስካሁን እንቆቅልሽ ነው። እንደገናም ደግሞ ከየትኛው ለምሳሌ ቢያንስ እንኳን ከግብጽና ሶሪያ ውስጥ እንኳን እንዴት አልነበረም ወይም እንዴት ጠፋባቸው እነሱም? ምክንያቱም ወደ ኢትዮጵያ መጣ ስንል ካልን ሌላው ሲተረጎም ትንቢተ ኢሳይያስ ሌላው ገና እንግዲህ ሰዎች ወገባቸውን ታጥቀው መመራመር ያለባቸው ነገር ነው ብዬ ነው የማስበው። እሺ፣ በመጀመሪያ አዘጋጁን ዶክተር እንዳልና
እንዲሁም አቅራቢውን ዶክተር አባ ዳንኤልን አመሰግናለሁ። ልጠይቅ ያሰብኩትን ብዙ ሀሳቦች መመሬ ከመካከላቸው እንዳሉ አላወቅኩም ነበር። ዶክተር ዘሪሁን እኔ እንደ ተማሪያቸው ነኝ፣ እንደ ተማሪ ነው የምጠይቀው። እሳቸው ከሰጡት ተጨማሪ ማስረጃ ብዬ ማቀርበው ነው። እሱ ምንድነው? ስለ ንፍሌም እነማን እንደሆኑ በኦርቶዶክስ ቤተ ክርስቲያን የትርጓሜ ትምህርት ውስጥ ሲነገር ምንድነው? በብሉይ ኪዳንም በአክሲማሮስም ይሄ በኦሪት ዘፍጥረት ምዕራፍ 6 ላይ ያለው የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ የሚለውን ሌሎች አካላት ከቤተክርስቲያን ውጭ የሆኑ አካላት የእግዚአብሔር ልጆች የሚሉት የሰው ልጆችን እንቅርታ የእግዚአብሔር ልጆች የሚባሉት መላእክትን፣ የሰው ልጆች የተባሉት ደግሞ ተብሎ የእግዚአብሔር ልጆች የተባሉት የሰው ልጆች እና እነዛን ደግሞ መላእክት ነው ብለው ወሰዱ። ግን ነገር ግን ቅድም ዶክተር ዘር እንደተናገረው የእግዚአብሔር ልጆች የተባሉት መላእክት ሳይሆኑ በእግዚአብሔር ሕግና ስርዓት የሚኖሩ ቅድም መምህራችን እንዳሉት በደብረ ቅዱስ የሚገኙ የሴት ልጆች ናቸው የእግዚአብሔር ልጆች የተባሉት። የሰው ልጆች የተባሉት ደግሞ በኃጢአት ውስጥ ያሉ የቃየል ልጆች ናቸው። በዚህ መሰረት የቃየል ልጆች ከሴት ልጆች ጋር ተጋብተው ንፍሌምን ወለዱ እንጂ መላእክት ቅድም በቅዱስ መጽሐፍ እንደተናገረው ጌታችንም እንደተናገረው አይጋቡም፣ አያገቡም። ምክንያቱም ባፈጣጠራቸውም ረቂቃን ስለሆኑ ማለት ነው። ሌሎች ስነ ፍጥረታት ከአራቱ ባህርያተ ሥጋ ከእሳት፣ ከውሃ፣ ከነፋስና ከመሬት ሲፈጠሩ መላእክት ግን ከምንም ከምድራዊ ነገር ያልተፈጠሩ ረቂቃን ስለሆኑ አያገቡም፣ አይጋቡም የሚለው የኦርቶዶክሳዊ የትርጓሜ ትምህርት። ስለዚህ መጽሐፉም በኦርቶዶክስ ቤተክርስቲያን የሚገኝ ስለሆነ ትርጓሜ በዚህ መልኩ ስለሆነ ቀጥታ ይህን ትርጓሜ ወስደን እውነት አድርገን መቀበል አለብን ብዬ በራሴ አምናለሁ እና ይህንን አባ ምን ይላሉ ለማለት ነው። አመሰግናለሁ። ጊዜ ይስጥልኝ። አዎ ማለት ይሄ ቅድም እንዳነሳሁት በኢትዮጵያ ብቻ ሳይሆን በጥንት በተለይ የዘፍጥረቱ ሄኖክንም እንኳን የማያውቁም የጥንት አብያተ ክርስቲያኖች የቤተክርስቲያን አባቶች ውስጥም እናገኘዋለን። ይሄንን ትርጓሜ ነው፣ ይሄ ትርጓሜ ነው። ቅድም እንዳነሳሁት ምዕራባውያን ዘመናዊ አጥኚዎች ሌላም ትርጓሜ ጨምረዋል። አሁን ምንድነው ግን መልእክቱ? የመላእክት ጉዳይ ብቻ ነው ወይንስ ያመጣው መዘዝ ነው? የሆነ ወይ ተፈጥሮን የሳተ ነገርም ይሁን አግባብ የሌለው ያ ምንድን ነው ያስከተለው ያመጣው ቀውስ ማለት ነው። ቅድም አሁን እዛ ላይ ደም ሲበዛ ሊቀ መላእኩ ሚካኤል፣ ገብርኤል አቤቱታ ያቀርባሉ እና ስለ ሰው ሕይወት ምን ትርጉም አለው ብለን እንቀጥል እንዋይ ለማለት እንጂ እሱ ያለ ነው። ድሮም ቤተክርስቲያን አባቶችም ውስጥ አለ፣ በኢትዮጵያም ፍች ውስጥ አለ። አንድ ጥሩ የሆነ ትርጓሜ ነው ብዬ ነው የምንቀበለው። እሺ፣ አመሰግናለሁ። ወደ ጥያቄ ከመግባቴ በፊት በእውነቱ የዶክተር እንዳለ ጌታን በጣም ከልብ አመሰግናለሁ። ቲሙንም ካሜራማኖቹን እዚህ መድረኩንም የሚያስተባብሩትን ይሄ የእውቀት ማዕድ ምናልባትም መሆንም ያለበት አንድ አገሬን እወዳለሁ። ዘፈን ጠቃሚ አይደለም። ኢትዮጵያ ውስጥ የሚዘፍን ብዙ ሰው አለ። በእንደዚህ አይነት ጠቃሚ ነገር ላይ የሚሳተፍ እሱ ጥሩ ኢትዮጵያዊ ነው። ከዛ ውጪ እኔ ብዙ እንደ ዜጋም አላይም እና በጣም ክብር ይገባል ጌታዬ። ከዛ ባሻገር አባ ዶክተር ዳንኤል አሰፋ በጣም ከፍ ያለ ኢትዮጵያዊ ትሕትና የተላበሱ በየትኛውም ቦታ ሲገኙ የሃይማኖት ድንበርም የላቸው። አሁን በቅርብ ጊዜ ከ5000 በላይ የግሪክ ቃላትን ወደ አማርኛ እሳቸው ናቸው መጽሐፉ እርግጥ ምን ያሉት ሌላ ሰውም ቢሆኑ ሕይወት ሰጥተውት
በቅርብ ጊዜ አበርክተውልናል እና እንደ እርስዎ አይነት ያብዛልን። የኢትዮጵያ ትህትና አንድ ሰው የሃይማኖት ሰው ስለሆነ አይደለም። መጀመሪያ በጥሩ ስነ ምግባር ያለው ትውልድ በየትኛውም ጳጳስም ቢሆን በእርሱ አይነት ማዕረግ ያለ ሰው ሁሌም ትልቅ ነው፣ ስለ ሀገር ነው የሚያስበው። ረጅም እድሜ ይስጦት። ወደ ጥያቄ መጽሐፈ ሄኖክ የኦርቶዶክስ ነው የሚል ይሄ በጣም ትክክልም አይደለም። መጽሐፈ ሄኖክ የሁሉም ኢትዮጵያዊ ነው። ምናልባት የአስተምሮ ልዩነት ሊኖር ይችላል። ዶክተሩ የተናገረው ነገር ይሄ ማስመር የኔ ነው ማለት ኢትዮጵያን ቀብሯል። ጥቅምም የለውም። በእኔ አረዳድ ካቶሊክ ቤተ ክርስቲያንና ኢትዮጵያ ኦርቶዶክስ ብዙ ልዩነት የላቸው። ቢኖር እንኳን ዋናው ነገር ኢትዮጵያን እንዴት አድርገን ከፍና አድርጋት። በዓለም ሪሰርች የሃይማኖት ልዩነቱ እንዳለ ካቶሊክ ሊኮን ይችላል፣ ኦርቶዶክስ ሊኮን ይችላል፣ ፕሮቴስታንት ሊኮን ይችላል፣ ሙስሊም ሊኮን ይችላል። ኢትዮጵያን ከፍ የሚያደርግ ነገር ላይ መሳተፍ ነው እንጂ ይሄ የእከሌ ነው የኦርቶዶክስ አስተምሮ ይሄንን ነው የሚለው የሚል ይሄ ኢትዮጵያን ታላቅ የሆነችዋን ሀገር የቀበረው ይሄ ሃይማኖታዊ አስተምሮ ነው። ከእንደዚህ አይነት አስተሳሰብ ልንታቀብ ይገባል። ድንበር አያስፈልግ። ኢትዮጵያ የሁሉም ናት፣ የሁሉም። ያንን የምናስብ ከሆነ ደግሞ በእንደዚህ አይነት ከሆነ ድንጋጤም ይፈጥራል። ተቀራርቦ ለመስራትም አሁን ሃይማኖት ጉባኤ የተቋቋመው በእንደዚህ አሁን እርስዎ የጀመሩት ነገር ላይ መጽሐፈ ሄኖክ የኢትዮጵያ መሆኑን ለዓለም ሕዝብ ተባብሮ አብሮ መስራት ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ካቶሊክ ሳንል ከሰራን ኢትዮጵያን ታላቅ እናደርጋለን። ሌላው ይህ አሁን ጀርመኖች እኔ ቃላቱን ለመግለጽ በመድረክ ላይ ትንሽ የሚያሳፍር ነው። ምንድን ነው የሚሉት? እኛ የአርያን ዘር ነን፣ የአዳም ዘር አይደለንም። ሌላው ዓለም ይሄ የአእምሮ መጓደል ወይም ደግሞ እነሱ በሚሉት ምን ልበለው ወይም ደደብ የሚሉት ሌላው ደደብ ነው። እኛ የተሻለንን በቴክኖሎጂም በእያንዳንዱ ነገር የሚመስልም ነገርም አለ። ማርቸዲስም ማየት ይቻላል። ብዙ ቴክኖሎጂዎችን ጀርመኖች ከፍ ያለ ነገሮችን ለዓለም አበረክተዋል። የአዳም ዘር አይደለንም። የአርያን የሚለው እኔ አሁን ጥቅሱን ረስቸው ነው እንጂ መጽሐፍ ቅዱስም ላይ በዚህ ምድር ላይ ከሄኖክና ማነው ከአዳም በፊት እርሱ አሁን ከሰማይ የወረዱት መላእክቶች ጋር የተዋለዱ እንዳለ የሚገልጽ ነገር አለ። ሌላው ጥያቄ አይደለም። አባታችን የካቶሊክ አቡን እዚህ ተገኝተው ይህንን ታሪክን ለማዳመጥም በመሀላችን ስለተገኙ በኢትዮጵያ ካቶሊክ ቤተ ክርስቲያንም እኔ ክብር አለኝ። ግን አንድ ማስተላለፍ የምፈልገው ለሁሉም ኢትዮጵያዊ ሃይማኖት አባት በእንደዚህ አይነት ጥናታዊ የሆኑ ነገሮች ሁሉ ኢትዮጵያዊ የሃይማኖት ድንበር ሳይኖር አዳራሻችሁን ክፍት አድርጋችሁ ሁሉ ኢትዮጵያዊ ውይይት እንዲያደርግ ብናረግ ይሄ የሃይማኖቱ የመጀመሪያ ሀሁ ነው እና ብዙሃኑ ኢትዮጵያ ውስጥ ያለው ነገር በእንደዛ ቢሆን የኛ አእምሮአችንን የተሻለ ማድረግ እንችላለን የሚል ነው። ክብረት ይስጥልን። አዎ ማለት በአሁኑ ጊዜ መጽሐፈ ሄኖክ ላይ በጣም ብዙ ይጻፋል። ድረገጽ ላይ ብንገባ በእውነቱ በጣም ኃይለኛ መነሳሳት ይታያል በውጭው ማለት ነው እና እዛ ውይይት ውስጥ የግዕዙ ባለቤት የሆኑ ኢትዮጵያውያን በጣም ግዕዙን በደንብ የሚያውቁ ስነ ጽሁፉን የሚያውቁ በውይይት ውስጥ እንዲሳተፉ የሚያበረታታ ነገር ነው ብዬ አምናለሁ እና ለመሳተፍ ግን አንደኛ እነሱ ከጻፉት ውስጥ አበይት ምናልባት የሚባሉትን ቢቻል ወደ ሀገር ቋንቋ መተርጎም፣ ምክንያቱም ድክመታቸውንም ነቅሶ ለማውጣት በውይይቱ ተሳታፊ መሆን ይገባል ብዬ አምናለሁ። በዚህ አይነት አበርክቶት ለማድረግ
ቢጠና ቢተረጎም እዚህም ራሱ ማዕከልም እንኳን ኖሮ ለመጽሐፈ ሄኖክ ብቻም አይደለም ለነገሩ የ1600 ዓመት ስነ ጽሁፍ ነው፣ ውቅያኖስ ነው እና እዛ ላይ የበለጠ ስራ ቢኖር ለሀገር ይጠቅማል ብዬ አስባለሁ። እሺ አመሰግናለሁኝ። በቅድሚያ መድረኩን ሳመሰግን ብዙ እንደዚህ አይነት ዝግጅቶች የሆነ መግቢያ ነገር አላቸው። እኛ እንደውም ውሃ የጠጣን የገባ ነው። በነፃ እንደዚህ አይነት ነገሮች እያፈስን መሄድ በጣም ትልቅ ነገር ነው እና እንዳለጌታ ከበደ ዶክተርን ከልብ ነው የማመሰግነው። ከዛ ውጪ ኮራ ብዬ ደግሞ ማውራት የምፈልገው ስለ መጽሐፈ ሄኖክ በጣም ብዙ ሚስጥራት አለ ተብሎ የሚባልበትን ነገር አንድ ኢትዮጵያዊ ከለር ያለው ኢትዮጵያዊ ስም ያለው እንደኛው ኢትዮጵያዊ ቋንቋ የሚያወራ አካል እዛ ዩኒቨርሲቲ ድረስ ሄዶ ከመሀል ተገኝቶ ከብዙ ምሁራኖች ጋር ተገኝቶ ይህንን ነገር ጥናት ውስጥ መካተቱ እንደ ትልቅ ኩራት ነው የማየው እኔ። ማለት የራሳችን ዜጋ የሆነ ሰው ስለ መጽሐፈ ሄኖክ ሄዶ ጥናት ላይ እያደረገ ነው። ከዛ ውጪ መጽሐፈ ሄኖክ ሚስጥራቱ ብዙ እንደመሆኑ መጠን የሆነ ጥናት ሲጀመር ዓላማና ግብ ይኖረዋል ብዬ አስባለሁኝ እና እስካሁን ድረስ ባጠናችሁት ልክ የጥናታችሁ ግብ እየሄደላችሁ ነው ወይ? ሌላኛው ጥያቄ ደግሞ ጥናቱ የሚያበቃበት ቀን አለ ወይ? ሰፊ ነገሮች ቢኖሩትም ጥናቱ ማብቂያ አለው ወይ የሚል ጥያቄ ነው። አመሰግናለሁ። እሺ ከሁለተኛው ልጀምርና ጥናትማ አያልቅም፣ እኛ ነን የምናልቀው እንጂ ጥበብ ድንበር የላትም። ያው አፍላጦንም ጋር ብንሄድ አለማወቅን ማወቅ ትልቁ ጥበብ ነው ይላል እና ባጠናን መጠን ብዙ ደስታም እርካታም እንደሚገኝ ሁሉ ምን ያህል ደግሞ እንደማናውቅም ነው የምናውቀው። ምክንያቱም የሰው አእምሮ ውሱን ነው። የዓለም ምስጢር እና እንቆቅልሽ ግን ውቅያኖስ ነው። ስለዚህ በሱ ልጀምርና ግን ከተገኙት ለምሳሌ ግቦች አንዳንዶቹን ብጠቅስ፣ አንደኛ የሙት ባህሩ በተለይ ከመገኘቱ በፊት የተወሰነ የመጽሐፈ ሄኖክ ክፍል በዚህ በክፍል በወስደው ከክፍል 37 እስከ 71 ድረስ ያለው ሰፊ ክፍል ነው። በግዕዝ ብቻ ያለ ነው። እሱ ክርስቲያኖች ነው የጻፉት የሚል መላምት ነበር። ያ ግኝት ግን ያንን ለምሳሌ አፍርሶታል። አውዱ በጣም ቅድመ ክርስትና መልክ እንዳለው መጽሐፉ ማለት ነው። ሌላው በፊት ብዙ ያልተጠበቀ አሁን በጣም የሚጠኑ ጥናቶች ውስጥ ለምሳሌ ከአዲስ ኪዳን መጽሐፎች ጋር ከወንጌል ጋር በተለይ ከማቴዎስ ወንጌል ጋር የሚቀራረቡ ነጥቦች አሉ የሚሉ የግኝቶቹ ክፍሎች ናቸው። የተለያዩ እንደዚሁም የጴጥሮስ መልእክት ላይም ይሄ ማህበራዊ ሕይወት የፍትሁ ጉዳይ ስለዚህ እየተገኙ አንዳንድ ነገሮች እየተገኙ ይቀጥላል ጥናቱ ማለት ነው። ዘመኑን አስመልክቶም አስትሮኖሚውንም አስመልክቶ የባቢሎናውያን ጋር ነው የሚቀራረበው ወይስ አይቀራረብም የሚሉ ግኝቶች አሉ እና ብዙ የተደረሰባቸው በየዘርፉ ቋንቋንም አስመልክቶ የተገኙ ነገሮች አሉ። ማለቂያ ግን ያለው አይመስለኝም እና ምሁራን በከፊል እየወሰዱ ግን ብዙ ስራዎችን ተጽዕኖም እንዳለው ለምሳሌ እንግሊዝ ሀገር የተደረገ ጉባኤ አለ ወደ 9 ዓመት አካባቢ ይመስለኛል። እሱ ላይም ለምሳሌ ለአሁኑ ዘመንስ ምን ትርጉም አለው የጥንቱን ብቻ ከምናጠና ስነ ምግባርን አስመልክቶ ስነ ምህዳርን አስመልክቶ በሚል ጥናቶች ተደርገው ይታትሟል መጽሐፉ። እነዚያም መጽሐፎች ስናይ ለአሁኑ ዘመንም የሚለው በፊት ያልታሰበ ነው። ለአሁኑ ዘመን ትርጉም ይሰጠናል አይሰጠንም የሚለው አልነበረም ይሄ ጥናት እና እየጨመረ ይመስለኛል የጥናቱ አስፈላጊነት። ክርክሩም በዛው መልክ ነው። ግን እዚህ ጋር አፍሪካውያንና እኛ ኢትዮጵያውያን እንትኑ ሜዳ ውስጥ መግባት ይቀረናል። ወደ ውይይቱ
አዎ ውይይቱም ክርክር ውስጥም መግባት ይቀርናል ብዬ አስባለሁ። እሺ አመሰግናለሁኝ። እኔ እንኳን ያው እናንተን የምከታተለው ብዙ ጊዜ በዩቲዩብ ስለሆነ በመጽሐፍ እንትን ብዙ ልጠይቃቸው አልችልም። በመጀመሪያ ግን አመሰግናለሁ ያው ስለፈራው ትንሽ ልቤን እና ምንድነው አሁን እንደምሰማው ኢትዮጵያ እንደዚህ ነበረች፣ እንደዚህ ትልቅ ሀገር ነበረች ወይም ናትም ይላሉ። ግን ያው አሁን ባላየሁም እና እርሳቸው አሁን በመጽሐፈ ሄኖክም ወይም ደግሞ መጽሐፈ ሄኖክ ሲያጠኑ እርግጠኛ ሌሎች የግዕዝ መጽሐፍትን አጥንተው ሊሆን ይችላል እና ብዙ የኢትዮጵያ ጥበብ ከግዕዝ ጋር የተያያዘ ነውና እንዲሁም አባቶቻችን በመላእክት ሁሉ ረዳትነት ብዙ ነገር ይሰሩ ነበር፣ ልክ እንደነ ቅዱስ ላሊበላ ሁሉ ምናምን እንደዚህ ይባል ነበርና መጽሐፈ ሄኖክ ወይም ደግሞ እርሶ ሲያጠኑ ሌሎች መጽሐፍትን ኢትዮጵያ አሁን ካለችበት ነገር አሁን ትነሳለች የሚሉ ሰዎች ብዙ አሁን በዩቲዩብ እሰማለሁና ለምሳሌ እንደውም ባለፈው መጥቼ ቢሆን ጥሩ ነበር። የመስከረም ለቺሰኔ ዶክተርን ለቃችሁት ኢትዮጵያውያን እንደዚህ ነበሩ ከኛ ወስደው እንደዚህ የሆኑት ምናምን እነሱ ያው እርሳቸውን በዚሁ ተያያዥ ጉዳይ ስላሉበት ምናልባት ኢትዮጵያ ወደዚህ ፊት ትነሳለች ወይስ እንደዚሁ ችጋራም እንደሆነ ነው የምንቀረው? ማለት ያው እርሳቸው አሜሪካ ላይ ያነ ሊባኖሱ የእርሶ ሀገር ዜጋ ከኛ ሀገር ሰራተኞች ናቸው ብለዋል። ፕላስ ደግሞ አንደኛው ሌላ ሰው አጥንጂ ደግሞ አብሮ እርሶ መጀመሪያ የዳቦ ጥያቄ መልሱ ምናምን ብሏቸው ነበር አይደል? እና ይሄ ጉዳይ በዚህ ነው የሚቀጥለው ወይስ ብቻ እንዳይወሳሰብኝ ሌሎች ብዙ ለምሳሌ አንዳንድ ፊልም ይሰሩ አሁን ጊዜ እንትን የሚሉትም ወደኋላ ሁሉ እንደዚህ መሆን አለብን እንደዚህ ነው የነበር ነው ምናምን ይባላል። መጽሐፈ ሄኖክ ስለኛ ስለ ኢትዮጵያውያን ከሚባለው ሰው የውጭ ስለኛ የተናገረው ነገር አለ። ይሄን ቢነግሩ ደስ ይለኛል። ሁለተኛው ጥያቄ ግን ጄምስ ብሩስ የሚባለው ሰውዬ ያው እሱንም በዩቲዩብ ነው ማቆይ ይቅርታ። እሱ ሰውዬ ለምሳሌ ምንድነው በዛ ዘመን መጥቶ የሁሉ መከራ ለፍቶ የአባይን ምንጭ ፍለጋ መነሻ ፈልጎ አስመስሎ ያ መጽሐፍ የወሰደው ምን ጥቅም ሊያገኝበት ነው? ምን ያክል ጠቃሚ ቢሆን ነው መጽሐፉ? ፕላስ ደግሞ ምንድነው አሁን እነዚህ እሱ መጽሐፍ ከወሰደ በኋላ እንደውም ዘመናዊ ነገር በአውሮፓ በጣም ከጨለማ ዘመን የሚባሉትኝ ምንድነው ጥሩ ነገር ሰርተው አሁን እንደዚህ የሆኑትኝ ምናምን ይባላልና እውነት ያንን መጽሐፍ ከወሰደ በኋላ እንደዚህ በደንብ የተለወጡት ወይስ እንደኛስ ዕጣ ፈንታ ምንድነው? ይቅርታ ግን አመሰግናለሁ። አሁን ማለት ምዕራባውያን ላይ የኢንዱስትሪ አብዮት፣ ዘመነ አብርሆት እነዚህ ሀሳቦችን የጀመሩ ሰዎች እነማን ናቸው? እንዴት ነው የጀመሩት? ምን መጽሐፍ አነበቡ? የሚለውን ነገር ይጠይቃል። አሁን የተነሳው ነገር ማለት ነው። ለምሳሌ ፍልስፍና እንደገና ተጀመረ ሲባል እነ ዴካርት ሲጠቀሱ ሌሎቹም ማለት ነው። አሁን ጄምስ ብሩስ ይዞ ሄደው በ1773 ነው። ማለትም 18ኛው መጨረሻ ላይ ነው። ወደ እንግሊዘኛ ራሱ የተተረጎመው ከግዕዝ በ1821 ነው። ማለትም የዛሬ 204 ዓመት 204 የዛሬ 204 ያኛው ከዛ የሚቀድም ይመስለኛል። የነሱ ጋር ያለው እንቅስቃሴ የዳግም ልደት ሬኔሳንስ ወይም ህዳሴ እንበለው እና የዘመነ አብርሆቱ 1821 ነው ገና ማየት የጀመሩት። ሎረንስ የሚባል ወደ እንግሊዝኛ ተረጎመው በ1853 ዲልማን ግዕዝ ላቲን መዝገበ ቃላት የጻፈው ወደ ጀርመንኛ ከግዕዝ ተርጉሞት 5 የግዕዝ ብራናዎችንም አመሳክሮ አሳተበው ተረጎመው። ማለት ነጠላ ትርጉምም ማብራሪያም ሰጠው እና አብዛኛው ስራ 19ኛው ክፍለ ዘመን መጨረሻና 20ኛው ክፍለ ዘመን አካባቢ ላይ ነው የተሰራው እና የጊዜ ልዩነት አለ ማለት ነው። በዛ ብቻ ለማለት ያስቸግራል ለማለት ነው እነሱ የሄዱበት እና 19ኛው መጀመሪያ መጨረሻና 20ኛው መጀመሪያ ላይ
አንድ ሌላ ጀርመናዊ አይሁድ የትውልድ አይሁድ ከግዕዝ ወደ ዕብራይስጥ ተረጎሙ። እንዲህ እያለ ወደ ፈረንሳይኛ እያለ በእውነቱ በአሁኑ ጊዜ የተተረጎመባቸው ቋንቋዎች እጅግ ብዙ ናቸው፣ የግዕዙን ይዞ ማለት ነው። እንዴት ነው ለሀገር በሚለው ላይ በመሳተፍና አንድ ጽሁፍ ምናልባት እንደ ምሳሌ ብንወስድ እንደ መስኮትም ነው፣ እንደ መብራትም ነው፣ እንደ መስታወትም ነው። እንደ መስኮት የጥንቱን ዘመን ሁኔታ የሚያሳየን መስኮት አድርገን ልንወስደው እንችላለን። እንደ መብራት ግልጽ ያልሆኑ ነገሮችን ሊያበራልን እንዴት ይችላል በሚል እውነትን፣ ውበትን፣ መልካም ነገሮችን በማሳወቅ እንደ መስታወት ደግሞ ምናልባት ራሳችን እንድናይ በመስታወት ራሳችንን አይተን የጎደፈውንም የተጣመመውንም መስታወት አይዋሽንም፣ ጥሩንም እንድናይ እንድንሰራበት አድርገን ብንወስደው በመጽሐፈ ሄኖክ ብቻ ግን ሳይሆን የ1600 ዓመት ስነ ጽሁፍ ማለት በአፍሪካ ውስጥም ሆነ በዓለምም ደረጃ ትልቅ ነገር ነው። ስለዚህ ብዙ ሊጠና የሚችል አጥንቶ ዛሬን ለማንበብ ዛሬን ለማየት የሚለው ላይ ቢሰራ ለመነሳት ለተባለው ማለት ነው ለመነሳት አንድ ትልቅ አስተዋጽኦ ያደርጋል። ግን ከሌሎችም ነገሮችም ይኖራሉ ለመነሳት። ፍቅር ያስፈልጋል፣ ምህረት ያስፈልጋል፣ ከምንም በላይ ፍትህም ያስፈልጋል። አባ አሁን ቅድም ስንነጋገር የሚነገረን አለ አይደለ? ሔዋንን ያሳታት እባብ፣ አዳምና ሔዋንን ያሳተ እባብ ይባላል፣ ዲያብሎስ አለ። አሁን ከነሱ የወደቁት መላእክት ናቸው የሰው ልጅ ጦርነትን ያስተማሩት፣ ጭካኔን ያስተማሩት፣ ከምንም ነገር በላይ ደግሞ መኳኳልን ያስተማሩት፣ ኩል ጌጣጌጥ ምናምን መጠቀምን፣ መድኃኒት መስራትን። ስለዚህ የወደቁ መላእክት ምንም በረከት ይዘው አልመጡ ማለት ይቻላል። በተለይ እንደው የመድኃኒት ባህላዊ መድኃኒት ስለምወድ ነው ነጭ ሽንኩርት ምናምን። መጽሐፈ ኩፋሌ ላይ መላእክት የመጡት ሊያስተምሩ ነበር። እሺ የሰው ልጅ የወረዱት የወደቁት ውድቀትን እንተወውና ወረዱ። መቼም ውድቀት የሚለው ሀሳብ ሽንፈት ነው፣ አሉታዊ ነው። ውርደት ግን መውረድ መጎብኘት ሊሆን ይችላል። መጀመሪያ ሲወርዱ ለበጎ ዓላማ ተልከው አስቀይሰው ወደ ጥፋት ሄዱ የምትል ሀሳብ አለች። እሱ እንዳለ ሆኖ ምንድነው እባቢቱስ ምንድነው ያመጣችው ካልን ልክ እንደዚህ ጦር መሳሪያው እንደዛው አይነት ማማለልና ማታለል አይደለም ወይ? እና መዋሸት። ሁሉንም ፍሬ መብራት ትችላላችሁ ተባለ አላቸው እግዚአብሔር። አንድ ግን የሚጎዳ ዛፍ አለ፣ እሱን አትንኩ አላቸው። የረሃብ ችግር የላቸውም፣ ከሁሉም እያማረጡ መብላት ይችላሉ። እባቢቱ ግን ጠመዘዘችውና ተከልክላችኋል ወይ አንሸራተተችው። አይ እንደዚህ አለን ብላ ሔዋን ስትመልስ መማረክ ቃሉ ከተፈቀደ ማስታወቂያ እንበለው። ይሄ እኮ በጣም ምርጥ ነገር ነው፣ ይሄን እኮ ብትበሉ ልክ እንደ እግዚአብሔር ነው የምትሉት፣ እንግዲህ ከሰው ታልፋላችሁ ማለት ነው። አውቆ ነው እንዳትሆኑበት ፈልጎ ነው የሚለው ፈተና እንደ ተምሳሌትነቱ ምንድነው? ሰው ማንነቱን ከመቀበልና ሁሉን ነገር እኔ እፈጥራለሁ ከማለት መቀበል፣ ክፉና ደጉን የሚያመለክተው ዛፍ ልክ አሁን አንዱ መልእክቱ ማለት ነው። ያኛውም ጥረታቸው ምንድነው? ዞሮ ዞሮ መጥፎ ሀሳብ፣ የትዕቢት ሀሳብ የሚያመጣው መዘዝን አምጥቷል ብሎ ለማስረዳት ማለት እና ይሄ ጥሩ ነጥብ ነው። ለምን ሰው ሰለባ ብቻ ነው ወይ? የወደቁ መላእክት ካልን ሰው
አይጠየቅም እንደማለት ነው። በተወሰነ መልኩ ሰለባ ነው። ስለዚህ ታዲያ ሰው አጠፋ ኃጢአት ሰራስ ለማለት ለዚህ መልስ ይመስላል ራሱ መጽሐፈ ሄኖክ ውስጥ አለ። ተጠያቂ እንደሆነ ምንም እኔ የለሁበትም ማለት እንደማይችል እሱም የሚጫወተው ሚና እንዳለ ማለት ነው የሰው ልጅ። ስለዚህ አንዱ ይሄ የክፋትን እንቆቅልሽ ለማስረዳት እኮ ፍልስፍናም ሌላውም በጣም የሚቸግረው ጉዳይ ነው አይደል? ምንድነው ክፋት? የክፋት ምንጩ ወይ ምንድነው የሚለው ጥያቄ ማለት ነው። እና ያንን ለማስረዳት ለመግለጽ እንቆቅልሻዊ መሆኑን ለማሳየት የተጻፉ ታሪኮች ናቸው እነዚህ ማለት ነው። የአዳምና የሔዋን ውድቀት ይበልጥ በሰፊው ቦታ የሚያገኘው በአዲስ ኪዳን ውስጥና በክርስትና ውስጥ ነው። የአይሁድ አተረጓጎም የዛን ያህል አይደለም። ነቢያት ይወቅሳሉ ፍትህ ጎደለ ምናምን ብለው፣ ግን ብዙ አያይዙትም። የሰው ልጅ ድክመት የሚለው ነገር የበለጠ ክርስትና ነው የሚያተኩርበት ማለት ነው። እና ጥረት ይመስለኛል ያ እንቆቅልሹን ለመግለጽ ምናልባት አይበቃም ወይ? ሰው ብቻ ነው ወይ ክፉን የሚያደርገው ወይስ የሚመክረው የሚያሳስተው ኃይል አለ ወይስ የለም የሚለውን ትግል ነው የሚያሳየን። እርግጥ ለሚያምነው ሰይጣን አለ ከተባለ ሰይጣን ያሳስታል ከተባለ በምን መልክ አሳሳተ የሚለውንም ያስረዳል ማለት ነው። እና ጥበብ የመድኃኒት ወይም ሰው ልጅ እንዲሻለው የማድረጉ ጉዳይ አንድ የተለየ ነገር ይመስለኛል። ይህኛው ግን የጦር መሳሪያ ማስተማር ማለት እኮ አትግደል የሚለውን ማስፈረስ ነው። ያ ብረት ማቅለጡ ጣዖት አታምልክ የሚለውን እንዲያፈርሱ አደረጋቸው። መሰረታዊ የሆኑ የሰው ልጆችን ሁሉ የሚመለከቱ ችግሮች እንዴት መጡ የሚለውን ወይ ለምን ሰው ይገዳደላል፣ ለምን ሰው ልዑል ፈጣሪን ትቶ ጣዖት ያመልካል የሚለውን ለማስረዳት የተጻፈ እንደዚህ አይነት ትርጉምም አለው ማለት ነው። ምንድነው ክርስቶስ ለስጋው አደላ ይባላል። የስነ ጽሁፍ ሰው ነኝና እርስዎ የሰሯቸውን ጥናቶችን አንብቤ አንደኛው ላይ ምን ያተኩራል? የመጨረሻ ጥያቄ ይሄ ነው። ከስነ ጽሁፍ አንጻር ሲታይ ራሱ መጽሐፈ ሄኖክ ይላሉ የሰሩት ነገር አለ። በተለይ ዛ መጽሐፍ ላይ በላም የሚመሰል ላሚቷ እንዲህ ያለች እንዲህ ያረገች ሲባል ላም ምንድን ነው ይሄ እንደ ትዕምርት የሚታየው ነገር እንገሩንና ምሳሌ የሚለው ቃል ለምሳሌ ትልቅ ቦታ አለው። የምሳሌያት መጽሐፍ የሚል ክፍል ቅድም ያነሳሁት በግዕዙ ብቻ ያለው 3 ምሳሌዎችን ያቀርባል። አሁን ደግሞ የተነሳው የዓለምን ታሪክ በእንስሳት መስሎ ባለታሪኮቹ በእንስሳት ተመስለው በዛ ታሪክ ውስጥ ደግሞ ሰዎች መላእክትን ወክለው እግዚአብሔር ደግሞ የበጎቹ ጌታ ወይም እረኛ ተብሎ ሕዝበ እግዚአብሔር በበጎች አህዛብ በአራዊት ሌሎች የተለያዩ ሕዝቦችንም በተለያዩ እንስሳት አድርጎ የሚተርክ ነው። ግን የሚያደርጉትን የሚሰሩትን ስናይ የመጽሐፍ ቅዱስ ላይ ያለው ታሪክ ነው። ግን በሚያስደንቅ ሁኔታ ከ2000 ዓመት በፊት ከዛ በኋላ እንግዲህ አላቆም መቼ እንደጀመረ ግን በሚገርም ነው። ለምን ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን ባጭሩ እየመረጠ ተግባራቸውን የሚያሳይ ነው። በዛ ውስጥ ነው የላሞቹ ሚና ምንድን ነው? የሰው ልጅን ነው የሚወክሉት እና የሰው ልጅ መጀመሪያ ጻድቃን የሆኑ አባቶች ልጅ ነው እና እስከ ያዕቆብ ድረስ ያሉትን በላሞች ነው የሚመስለው።
ከያዕቆብ ጀምሮ በበጎች ምንድነው የእስራኤል የሌላዎችንም ህዝቦች ማለት ነው። እና ያ ክፍል የሚያስደንቀው መጨረሻ ላይ ሁሉም ከአሕዛብም መልካሞቹ ከእስራኤልም ጻድቃኑ አንድ ላይ ሁሉም ወደ ላምነት ይቀየራሉ። ማለት የሰው ልጅ ተመልሶ አንድ ይሆናል። ትምህርት ነው ላም ማለት እንደ ባህሪ የመልእክቱ ወካይ አድርጎ እዛ ታሪኩ ያስቀመጠው የሰው ልጅን መታረቅ መጨረሻው ያ ነው። ወደ መልካም የሰው ልጅነት ግቡ የታሪክ ግብ መጨረሻው እግዚአብሔር እነዚህን ሁሉ ሰዎች ወደ አንድነት ያመጣቸዋል። ወደ አዳማዊ ልበለው ወይም ኖህ ወይም ሄኖክ እነዚህ የተወከሉበትን በማምጣት ትልቅ የተስፋ መልእክት ያስተላልፋል። የሰው ልጅ የተጠራው ዓላማውን አሳካ የሚባለው ወደ ሌላውን ሰው አክብሮ ታርቆ ከፈጣሪው ጋር ድግስ መደገስ ይችል ነው የሚል ጥሪ ያለው እና በዛ ነው። ይሄ በቃሉ የሚተረጎም ሳይሆን እንደ በውጭ አጠራር አሌጎሪ የምንለው አይነት ነው። ወይም ደግሞ የተቀጣጠለ ሰምና ወርቅ ነው ማለት እንችላለን። እና አስገራሚ ነው። ይሄ ለምሳሌ በዘመናዊ መንፈሳዊ ጽሁፍ ባይሆንም የእንስሶች እድር የሚባለው የጆርጅ ኦርዌል ስራ ስናይ አሳማዎቹ እገሌ ማርክስ ነው እገሌ እገሌ ነው እንላለን። ግን ትረካ ነው፣ ታሪክ ነው። ውሻዎቹ ደህንነቶች ናቸው ወዘተርፈ ልክ እንደሚለው አይነት ሆኖ ግን የዓለምን ታሪክ ነው እዛ ላይ የምናገኘው። እንግዲህ ይህም ፕሮግራም ብዙ ጊዜ በዩቲዩብ ነበር የማየው በተለይ ከሀገር ውጭ ሳለው። ዛሬ ግን ፊት ለፊት መምጣት ችያለሁ። ስለዚህ ዶክተር እንዳለ ጌታን አመሰግናለሁ። ይሄ የሚያነቃቃ የሚረዳ አእምሮን የሚቀርጽ ፕሮግራም ስለሆነ እግዚአብሔር ይስጥልኝ ማለት እፈልጋለሁ። እንግዲህ ከክቡር አባ ዳንኤል ጋር የልጅነት ጓደኞች ስለሆነን እውቀቱ ትንሽ ወደዚህ ቢፈስ ብዬ ነው የመጣሁት። ግን ያው ቅድም ወንድማችንም ሌሎችም ይሉ እንደነበረ በሀገራችን ብዙ ለእውቀት እና ለሕይወት የሚሆኑ ብዙ የታመቁ ሀብቶች አሉ እንደ ሃይማኖታችን። ስለዚህ ገና እንግዲህ አንዱ ምሳሌ ነው መጽሐፈ ሄኖክ ላይ የሚደረገው ጥናት። እግዚአብሔር ይስጣቸው አባ ብዙ ለፍተዋል፣ ብዙ ሰርተዋል። ግን በየሃይማኖቱ በእስልምናው መስክ የቤተ ክርስቲያኑ ብዙ ሀብት የሆነ ነገር አለ። ለምሳሌ እኔ ትንሽ ግብጽ ኖር ያለው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያሉት የአኮተተ ቁርባን ጸሎቶች ቁጥርና አይነት እናት የእስክንድሪያ እናት ቤተ ክርስቲያን ከምትባለው የበዛ ነው። ስለዚህ የተበዛ እንግዲህ ተጨምሮም የተጻፈ አለ ማለት ነው። ስለዚህ ልጅ ከእናቷ በልጣለች ማለት ነው። ስለዚህ በዛ መስክ ብዙ የሚጠና ነገር አለ። በቅዱስ ቁርአን ከውጭ ከተወረሱት ቃላቶች ወደ 20% ከግዕዝ የተወሰደ ነው የሚሉት አጥኚዎች። ስለዚህ ግዕዝ ያወረሰው የሰጠው ብዙ ቃላት አሉ በቅዱስ ቁርአን ውስጥ እና ምን ማለት ነው? ሀብት አለ። በዕብራይስጥ ከሄድን the name which my mother gave me የሚል አንድ ፊልም አለ። ስለ አንድ ፈላሻ ታሪክ ነው። እዛ ላይ የሚታየው የተወሰኑ ነጭ ዕብራውያን መጥተው ወደ ጎንደር አካባቢ በአንድ ጭቃ ቤት ባለ ምኩራብ ውስጥ ያገኙት ሀብት የመጽሐፍት ሀብት በዕብራይስጥ የተጻፈ በእጅ የተገለበጠ ሀብት ሲያዩ ይደነግጣሉ። ምክንያቱም ስለ ፈላሻ ወንድሞቻችን እህቶቻችን ዕብራዊያዊነት ወይንም ፕሬታልሙዲክ ጂዊሽ ትራዲሽን
ጥርጣሬ ስለነበራቸው ይደነግጣሉ። ምን ለማለት ነው? ብዙ ነገር አለ በጥናት ልንፈለፍለው የተጀመረ ነገር አለና ይሄ ፕሮግራም ያንን ማስታወቂያ የሚያወጣ ይመስለኛል እንግዲህ በቀላሉ። ስለዚህ እግዚአብሔር ይስጥልኝ ነው የምለው። እግዚአብሔር ይስጥልኝ። በጣም እናመሰግናለን አባ። በነገራችን ላይ ይሄ መጽሐፈ ሄኖክ በአጼ ቴዎድሮስ ዘመንም ነበረ። ለምንድን ነው አጼ ቴዎድሮስን ለይቼ ማነሳቸው? እኛ ዛጎል የመጽሐፍ ባንክ ለየተቋማቱ፣ ለየማረሚያ ቤቱ፣ ለየትምህርት ቤቱ፣ ለየህዝብ ቤተ መጻሕፍቱ መጽሐፍት ስንሰጥ እጅግ በጣም ጥሩ መነቃቃት ላሳዩ መጽሐፍት ቤቶች የምንሰጠው የመጽሐፍ ስጦታ ቁጥራቸው 981 ነው። 981 ምን ማለት ነው? 981 የምንሰጥበት ምክንያት አጼ ቴዎድሮስ መጽሐፍትን ይሰበስቡ ነበረ። መቅደላ ተራራ ላይ የሰበሰቧቸው መጽሐፍት 981 ናቸው። እነዛ መጽሐፍት እንግሊዞች ወስደዋቸዋል። አንዳንዶቹ ዛሬ የት እንዳሉ ይታወቃል፣ አንዳንዶቹ አይታወቁም። ስለዚህ እኛ ለአንድ ጥሩ እንቅስቃሴ እያሳየ ላለ ቤተ ንባብ 981 መጽሐፍት ስንሰጥ አንድም ንጉሱ መጽሐፍት ላይ ያላቸውን ቀናኢ ስሜት አክብሮት ለመስጠት ነው። አንድም የጠፉብን ሀሳቦች፣ የተሰወሩብን ታሪኮች ስላሉ መታወሻ እንዲሆን በማሰብ ነው። እንደዚህ አይነት ብዙ ታሪኮች አሉ። በነገራችን ላይ አሁን በሚቀጥለው ቢላል ሀበሽ ላይ እናተኮራለን ስንላችሁ ሌሎችም ላይ ኢትዮጵያ በየታሪኩ ውስጥ በየግለሰብ ታሪክ ውስጥ ኢትዮጵያ በየሃይማኖት ውስጥ ኢትዮጵያ በእያንዳንዱ ነገር ውስጥ እንዴት ነው የምትገለጸው የሚለውን ነገር በጣም ማየት ያስፈልጋል። የምንናናቀው ስላልተዋወቅን ነው። ዘፈናቸውን ነው የምናውቀው። የሆነ ብሔር ይነሳና ዘፈኑን ነው የምናውቀው። በጣም ትንሽ ሰፋ ካልን ደግሞ ባህላዊ የግጭት አፈታቱን እንዲሁ ትንሽ ከጨመርን ሰርጉን እናውቃለን። ግን አንተዋወቅም። ሃይማኖት ለሃይማኖት ታሪክ ለታሪክ አይተዋወቅም። እኛ እንኳን እዚህ እንግዶችን በምናነጋግርበት ጊዜ የጋበዝነው እንግዳ ኢህአፓ ከሆነ ከስር ሰዎቹ የሚሰጡን አንዳንዶች የሚሰጡን አስተያየት ሌላ ነው የሚሆነው። ግን ሀሳብ ይምጣ፣ ነፃ ሀሳብ ይምጣ፣ እንወያይበት። ያኔ ሀገራችን ይበልጥ ለመረዳት ምክንያት ይሆነናል። ደግሞ አባ እርስዎ እንዳሉት መተንኮስ ያስፈልጋል፣ መነጋገር ያስፈልጋል፣ መነካካት ያስፈልጋል። ይገለጻል። ያኔ ከበደ ሚካኤል በእውቀት በስራ ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደሳት ይላሉ። ስለዚህ መቆሳቆስ ያስፈልጋል። አባ እንዴት ነበር ቆይታችን? ሄኖካዊ ነበር። አባ እንኳን መጡልን። ዶክተር አባ ዳንኤል አሰፋ እንኳን ጋበዝነዎት። ደስ ብሎናል። ጨረስን ማለት አይደለም። የዛሬው ፕሮግራማችን በዚህ ተቋጨ ማለት በሄኖክ ጉዳይ ድጋሚ አናስቸግሮትም ማለት አይደለም። ነገሮች ሲቃኑ ሲስተካከሉ ከአዲስ አበባ ወጥተን ከሌሎች ልክ እንደናንተ ጥበብን ከሚወዱ መጽሐፍትን ከሚመረምሩ ምን ማለት ነው አልገባኝም ከሚሉ ወይም እኔም እምለው አለ ከሚሉ ግለሰቦች ጋር እንነጋገራለን ብዬ ተስፋ አረጋለሁ። ዛሬ ግን ዶክተር አባ ዳንኤል አሰፋ በመጽሐፈ ሄኖክ ላይ ልዩ ልዩ ምርምር ያደረጉ ፒኤችዲያቸውንም እየሰሩ አውደ ኢትዮጵያ የተሰኘ ማዕከል ከፍተው ላልተቋረጠ 14 ዓመታት በየ14 ቀኑ ውይይት እንዲደረግ ያመቻቹ የሚያወያዩ ማዕከላችን ሆነው ደግሞ ዛሬ ስለ መጽሐፈ ሄኖክ ያላቸውን እውቀት፣ ንባብ፣ ምርምር ስለነገሩን እጅግ በጣም እናመሰግናለን። ፕሮግራማችን በዚህ ቋጭተናል።